የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ውድ ቤተሰቦቻችን አሁን ደግሞ ሰዓቱ ዓለም አቀፍ ትንታኔን የምናደምጥበት ነው። በጎረቤት ኬንያ ፕሬዝዳንት ዊሊያም ሩቶ ላይ የተነሳው ተቃውሞ እንደቀጠለ ነው። የኑሮ ውድነት፣ የመልካም አስተዳደር ችግርና መሰል ፖለቲካዊ ብልሽቶች ለሰልፉ ምክንያት እንደሆኑ እየተጠቀሰ ይገኛል። ጉዳዩን በዓለም አቀፍ የትንታኔ ዘገባችን ተመልክተናል። በጎረቤት ኬንያ ህዝባዊ ተቃውሞ ተቀጣጥሎ ቀጥሏል። አሁንም ቢሆን መንገዶች አልተከፈቱም። ናይሮቢም ስጋት እንዳረበበባት ነው። የኬንያ የሀገር ውስጥ ጉዳይ ሚኒስቴር በመላ ሀገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥን ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ሲል የፕሬዝዳንት ዊሊያም ሩቶ መንበር ሊያናጉ ከጫፍ ደርሷል ባላቸው ሰዎች ላይ ቅሬታን አሰምቷል። ሚኒስትሩ ይቀጥላሉ። ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉን ቢያስተባብሉም ኪቹምባ ሙርኩምቤ የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስት ምስጋናዬን አቀርባለሁ ብለዋል። ነገር ግን ይህ እውነት ነው ወይ? በእርግጥስ የኬንያ የጸጥታ አባላት ማንም ላይ ምንም አይነት ጥቃትን አላደረሱም ወይ የሚለው አሁንም ድረስ ያልተፈታና ያልተፍታታ ጥያቄ ሆኖ ቀጥሏል። ረቡዕ ዕለት በተካሄደ ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩም ገልጸዋል። ይህ አሁንም እየቀጠለ ያለ ጉዳይ ነው። በእርግጥስ ያቺ በማኦ እንቅስቃሴ የእንግሊዝን ቅኝ አገዛዝ እየገረሰሰች ሀገር ከዛ በኋላ ደግሞ በ2008-9 ከደረሰባት ደም አፋሳሽ ጠባሳ በኋላ ዲሞክራሲ የሚሉት መርህን ተከል እንቅስቃሴ ይደረግባታል የምትባል ሀገር አሁን ላይ ስጋት አርብቦባታል። በእርግጥስ ምስራቅ አፍሪካዊቷ ሀገር ኬንያ ወዴት እየሄደች ነው? ቁልፍ የመንግስት ተቋማት በሙስና የተጥለቀለቁ ናቸው። የፕሬዝዳንት ዊሊያም ሩቶ አስተዳደርም ለኬንያውያን ይህ ነው የሚባል ስራ እየሰራ አይደለምና ስልጣኑን ለቆ ከመንበሩ የወርድ ዘንድ እንጠይቃለን የሚለው የህዝብ ድምጽም ተደጋግሞ እየተሰማ ነው። በእርግጥስ ይህ ህዝባዊ እምቢተኝነት ምንን ይዞ የሚመጣ ይሆን? በቀጣይስ ምን አይነት ነገሮችን ያስመለክተናል የሚለውንና መሰል ጉዳዮችን ከምስራቅ አፍሪካዊቷ የዲሞክራሲ ምሰሶ ከምትባል ሀገር አውድ አንጻር ቃኝተን በዓለም አቀፍ ትንታኔያችን እናቀርበዋለን። አማኑኤል ጀንበሩ ነኝ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በዛች ሀገር በጎዳናዎቿ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ስለመሆኑም ገልጿል። ከተገደሉት መካከል ደግሞ ወጣቶችና ታዳጊዎች የበዛውን አሃዝ እንደሚይዙ ገልጸዋል። ከነዚህ መካከል ደግሞ ዴቪድ ሙዋንጊ ይገኝበታል። የወጣቱ እናት ለቢቢሲ እንደዚህ ትላለች። ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ቅስፈት ነው ትላለች። ሪጃር ኒያምቡራ ሙዋንጊ ልጇ ጭንቅላቱን በጥይት ተመቶ መሞቱን በእንባ ተሞልታ ገልጻለች። በእርግጥስ ይህ ምንድን ነው? አሁን ላይስ የኔ ልጅ ብቻ ሳይሆን በርካታ ወጣቶች በየጎዳናው ተገለው እየታዩ ነው። ይህ ደግሞ ያለምንም ወንጀልና ኃጢአታቸው የሚደረግ ነውና ፖለቲካዊ አዝማሚያው የሚያምር አይደለም ስትል በእንባ ታጅባ ገልጻለች። ዴቪድ ሜካንኪን ለመሆን ወደ ኮሌጅ ለመግባት ተስፋን አድርጎ የነበረ ወጣት ነው። የመጀመሪያ ልጄ ነው። ረዳቴም ነበረ። ውሃ መቅዳት አሊያም የሆነ ነገር ስፈልግ እምልከው እሱን ነበር። ስኳር ድንች እየሸጥኩኝ ያሳደግኩት ልጄን የያዝኩት ሲያልቅብኝ ካለይ ላይ ያሟጠጥኩኝ ያበላሁት ልጄን የነጠቁኝና ስለምን ይህ ሆነ ስትል በፕሬዝዳንት ዊሊያም ሩቶ ላይ ቅሬቷን አሰምታለች። ሌላኛው የ17 ዓመቱን ታዳጊ ታሪክን ጨምር ተማሪ ዴኒስ ኒጃንጉናም ከመዲናዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተተኩሶበት ተገሏል። የታዳጊው እናት ጆንሲና ጋታኒ በተቃውሞ ውስጥ ሆኖ ይሁን ተባራሪ ጥይት መቶት አላውቅም፣ ነገር ግን በጥይት መመታቱን መውደቁንና እዛው መሞቱን ሰምቻለሁ። ይህ ለኔ ከባድ መርዶ ነው ትላለች። ልጄ ገና ሕፃን ነበር። የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪም ነበር። ብዙ ህልሞች ነበሩት። እኔም በእርሱ ላይ ተስፋ ነበረኝ። ሆስፒታል ሄጄ አስክሬኑን ለማየት አቅም የለኝም ስትልም ሐዘን በሰበረው ድምጿ ገልጻለች።
የተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ በማሰብ ሲሆን ይህም አሁን ላይ እንደ አዲስ ቁጣን በዛች ሀገር እንዲያገረሽ አድርጓል። ለዚህም ረቡዕ ዕለት በሺ የሚቆጠሩ ሰዎች በፕሬዚዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ በመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ አደባባይ በወጡበት ቅስፈት በርካታ ችግሮች ተፈጥረዋል። በርካታ ተቃዋሚዎችም ሩቶ ስልጣኑን ሊለቅ ይገባል ሲሉ ድምጻቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነ የዛፍ ዝንጣፊን በመያዝም በአገዛዙ ላይ ያላቸውን ተቃውሞ በበረታ ድምጽና በአንድነት አሰምተዋል። መንግስት ተቃውሞ በቴሌቪዥንና በሬዲዮ በቀጥታ እንዳይሰራጭ አግዶ የነበረ ሲሆን የናይሮቢ ከፍተኛ ፍርድ ቤት ውሳኔውን በመቀልበሱ እገዳው ስለመነሳቱም ተነግሯል። የመብት ተቆርቋሪ ቡድኖችና እንደ አምነስቲ ኢንተርናሽናል ያሉ ዓለም አቀፍ የመብት ሞጋቾችም ስለምን ሲባል በዛች ሀገር የሚከናወን የመብት ጥሰት አያቆምም? ይህ የፕሬዚዳንት ዊሊያም አስተዳደር እስከ መቼስ ይህንን ግድያ እየፈጸመ የሚቀጥል ነው የሚለው ጥያቄ እንዲነሳ የሚያደርግ ነው ይላሉ። ለዚህ ደግሞ የሚረግፉ ነፍሶች፣ የሚጠፉ ሂደቶች ዲሞክራሲን አሰፍናለሁ ከምትል ሀገር መሆኑ የሚያዋጣ አይደለም የሚለውን እንደ መከራከሪያ ያቀርቡታል። እንደ አውሮፓውያን አቆጣጠር በ24 በአገሪቱ የተቀሰቀሰውን ትልቅ የጸረ መንግስት ተቃውሞ አንደኛ ዓመት ለማሰብ በናይሮቢና ሌሎች ከተሞች አደባባይ የወጡ ሰልፈኞች ከፖሊስ ጋር የተጋጩበት ስርወ መሰረት አሁን ላይ ላለችው ኬንያም መሰረት የጣለ ነው። አብዛኞቹ ሰልፈኞች አሁንም ነገም ትናንትም እንደሚሉት ዊሊያም ሩቶ ከስልጣን መንበሩ መውረድ አለበት የሚለውን መፈክር ማሰማታቸውን ቀጥለዋል። ሩቶ ተቃዋሚዎች ወደ ፕሬዚዳንቱ መኖሪያ እየተጠጉ ሲመጡ ሰላምና መረጋጋት እንዳያደፈርስ አሳስበዋል። ፖሊስ ተቃዋሚ ሰልፈኞቹን ወደ ፕሬዚዳንቱ መኖሪያ እንዳይጠጉም የከለከለ ሲሆን ፕሬዚዳንቱ በናይሮቢ በሚገኘው መኖሪያ ቤታቸው አለመኖራቸውን የተረዱ ተቃዋሚ ሰልፈኞች ወደ ቤተ መንግስቱ ለመሄድም ሲሞክሩ ታይተዋል። ይህ ግን በዛች ሀገር ምንን የሚያስከትል ነው? በቀጣይስ ምንን የሚያመጣ ነው የሚል ጥያቄ እንዲጫር ያደረገም ሆኗል። ዋና ዋና መንገዶችን ከመዝጋት ባለፈ አገልግሎት መስጫ ተቋማትንና ሱቆችን በስጋት የዘጉ ነጋዴዎች ነገ በኬንያ ምን እንደሚፈጠር ያቁምና ስጋትንም ሁሉንም ደቅኖባቸው ይታያሉ። ከተጎዱ 400 ሰዎች መካከልም 83ቱ ልዩ ሕክምና የሚያስፈልጋቸው ሲሆን 8ቱ ደግሞ በጥይት የቆሰሉ ናቸው። ጉዳት ከደረሰባቸው መካከል 3ቱ የፖሊስ አባል መሆናቸውንም መግለጫው የገለጸ ሲሆን የሰብአዊ መብት ተሟጋቹ አምነስቲ ኬንያ የሟቾች ቁጥርን 16 አድርሶታል። አንድ አሚን ሙዴ የምትባል ሰልፈኛ የተቃውሞ ሰልፉን ለምን እንደተቀላቀለች ስትናገር የልጆቼ የወደፊት ህልምን ለመታገል ነው ስትል ገልጻለች። እንደ ሀገር በተለይም በትምህርትና ሌሎች ነገሮች ላይ ወደ ትክክለኛው አቅጣጫ እየሄደ ለመሆኑ ይሰማኛል። ሀገሪቱና አመራሩ እኛን የሚያዳምጡበት ጊዜም አሁን ነውና ይህ መሆን አለበት ስትልም ተደምጣለች። በናይሮቢ በነበረው የተቃውሞ ሰልፍ ላይ የተቀረጹ የተንቀሳቃሽ ምስሎች ነጭ አስለቃሽ ጭስ ሲተኮስ ተቃዋሚዎች ሽፋን ለማግኘት ሲሯሯጡ ሲያስሉና አይናቸውን ከእንባ ሲከላከሉም ያሳያል። ፕሬዚዳንት ዊሊያም ሩቶም የተቃውሞ ሰልፈኞች የኬንያን ሰላም ማደፍረስ የለባቸውም፣ ነገሮች ሲበላሹ የምንሄድበት ሌላ ሀገር የለንም፣ የሀገራችንን ሰላም መጠበቅ የኛ ኃላፊነት ነውና ታግም ሰከንም በሉ እያሉ ነው። ፕሬዚዳንቱ ይቀጥላሉ። ይህንን ሲናገሩ ኬሊፍ በተባለች የባህር ዳርቻ ላይ በመሆን ነውና ይህንን የምለው ላፌ ብቻ ሳይሆን ኬንያ ዲሞክራሲ ያስፈልጋታል፣ ዊሊያም ሩቶም መውረድ አለበት ብላችሁ ካሰባችሁ አመጻችሁን አቁማችሁ በጠረጴዛ ዙሪያ እንነጋገር እያሉ ነው። ኬንያውያን ግን ያለፈውን አመት የጠየቅነው ጥያቄ መቼ ተመለሰ? አሁንም ቢሆን ኑሮ ተወዶብናል፣ ልጆቻችን ትምህርት ማግኘት እየከበዳቸው የሚበሉትም የሚቀምሱትም እያጡ ነውና ይህንን ሳንመልስ ወደ ቤታችን አንመለስም ብለዋል። የኬንያ አመጽ ዊሊያም ሩቶን ከመንበር ፈንግሎ በሌላ ሚተካና ኬንያን በአዲስ የፖለቲካ ስሪት የሚያዋቅር ወይስ የሚረግብ?